بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله القائل شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان والصلاة والسلام الأتمان الأكملان على سيدنا وحبيبنا وأسوتنا ومعلمنا محمد خير خلق الله أجمعين وصفوة الأنبياء ودرة المرسلين وعلى آله وصحبه وكل من اهتدى بهديه واستنى بسنته إلى يوم الدين ثم أما بعد የተከበራችሁ እናቶች አባቶች ወንድሞችና እህቶቻችን የምትመለከቱ ሁሉ በአጠቃላይ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ አላህ ተባረከ ወተዓላ ፍቃዱ ዝነቱ ችሮታው ሆኖ ለ1447ኛው ዓመተ ሂጅራ ወርሃ ረመዳን እንኳን አደረሳችሁ እንኳን አደረሰን እንላለን ያላህ ዝነት ሆኖ እንግዲህ ረመዳን ወር ዛሬ 3ኛው ቀን ላይ እንገኛለን በመሆኑም ስለ ጾም አህካሞች ከጾም ጋር በተያያዙ ድንጋጌዎች ስርዓቶች የሚያበላሹ ግዴታ የሆኑና መሰል ነጥቦችን የምንዳስስበትን በፈትዋ ስር ማለት ነው ኢንሻአላህ የምናየው ፕሮግራም ዛሬ በአላህ ፍቃድ እንጀምራለን ይሄን ፕሮግራም የሚያቀርቡልን ታላቁ ሼኻችን ሙፍቲ ሼኽ መሐመድ ሐሚዲን ናቸው እንድትከታተሉ በአክብሮት እንጋብዛለን ስደውሉ ጥያቄው ከጾም ጋር የተያያዘ ቢሆን ይመረጣል እንደገና ደግሞ አሳጥራችሁ ሌሎችም እንዲጠይቁ እድል እንዲያገኙ አሳጥራችሁ በግልጽ ቋንቋ እንጠይቁን አሳስባለን ሼኻችን ዶክተር መሐመድ ሐሚዲን አህለን ወሰለም ተመታችሁ በሰላም حياكم الله وبارك فيكم الله يكرمكم መጀመሪያ እንደመግቢያ እንኳን አደረሳችሁ ምትሉት ካለ እንዲሁም ደግሞ መልእክትና ተግሳጽ ነገር ካለ መግቢያ بسم الله الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه ود دعواتي ተመልካቾች السلام عليكم ورحمة الله تعالى وبركاته እንኳን ለ1447ኛው ዓመተ ሂጅራ ወርሃ ረመዳን በሰላም ደረሳችሁ እላለሁ ረመዳን መድረስ ትልቅ እድል ነው እዚህ እድል ተጠቅመን ከአላህ ምህረትን አግኝተን ከወንጀላችን ጸድተን ኢማናችንን አዳብረን የመልካም ስራ ረሲዳችንን ወይም ደግሞ ክምችታችንን ከፍ አድርገን የምንወጣበት አላህ ያድርገን እንግዲህ ረመዳን አላህ Subhanahu Wa Ta'ala ሲያዘን لعلكم تتقون ያለው አላህን ትፈሩ ዘንድ ነው ያዘዝኳችሁ ይላል አላህን መፍራት ማለት ደግሞ ትእዛዙን መፈጸምና ከከለከላቸው መከልከል ወይንም ደግሞ አላህን መፍራት አላህ ባወረደው ኪታብ መስራት ለፍርዱ ቀን መዘጋጀት ነው እንግዲህ ፊታችን ከባድ ሁለት ነገሮች አሉ ኢማናችን ከጸዳና መልካም ስራ ካለን ጀነት የሚባል ትልቅ ተድላ አላህ ለሙእሚኖች ያዘጋጀው እሷን ያገኘ ሰው ተሳካለት ذلك الفوز العظيم ብሎ የገለጸው አለ በተቃራኒው ደግሞ አላህ ይጠብቀንና ኩፍርና ማዕሲያ ውስጥ የተዘፈቁ ሰዎች عذاب الحريق የቃጠሎ ቅጣት ብሎ የገለጸው የከፋ ቅጣት አለ ከሁለት አንዱ የትኛው እንደሚጠብቀን ያላወቀ ሰው ማንቀላፋት መዘንጋት መተኛት የለበትም ከቅጣቱ ለመዳንና ሽልማቱን ለማግኘት የሚያስችሉ ነገሮችን አላህ ተናግሯል በቁርአን ገልጿል ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል ከነዛ መሐከል አንዱ ይሄው ጾም ነው እንግዲህ በጣም ጥቂት ቀናቶች ናቸው አያመ ማዕዱዳት ነው የሚለው አላህ Subhanahu Wa Ta'ala በዚህ ቀን ውስጥ እንግዲህ በዒባዳ በርተን ማሳለፍ አለብን በዚህ ወቅት ሌላ ከዚህ የበለጠ የምናስተላልፈው ወሲያ የለም መልካም ንፋስ ነፍሷል የጀነት በር ተከፍቷል የጀሃነም በር ተዘግቷል ሸይጣን ተጠርንፏል በዚህ ሰዓት ላይ መሰናክሎች ስለሚያንሱ የበለጠ ወደ አላህ ተቃርበን ከገባንበት የኃጢአት ቆሻሻ ጸድተን የመልካም ስራ ክምችታችንን ቀደም ሲል እንዳልኩት አብዝተን ረሲድ አልሐሰናትን ከፍ አድርገን መውጣት መቻል አለብን መትጋት አለብን የአላህ ባሪያዎች ወደ አላህ ይቅባል አድርገዋል እኛ ወደ ኋላ ማለት የለብንም የመጨረሻው ረድፍ ላይ አይደለም መገኘት ያለብን ያንዳንዳችን በተቻለን መጠን اقرب الى الله وابعد من الذنوب واحق للجنه መሆን አለብን ወደ አላህ በጣም ይቀርበን ከኃጢአት ያራቀን ለጀነት ብቁ የሆኑ ሰዎች ሆነን ልንወጣ ይገባል እላለሁ ጀዛኩሙላህ ኸይር ሸኽና አላህ ይስጥልን
ተመክራችሁ ተመልካቾቻችን ይህ ምክር ያው ሰምተን ዝም የምንለው ወይም ጉድ ብንለው ሳይሆን ወደ ተግባር የሚለወጥ ነው። አላህ ታላ በዚህ በረመዳን ሸይጣንም ታስሯል፣ ነፍስያም በረሃብና በውሃትም ተይዛለች። ኸይር ለመስራት ብዙ የሚያግድ ነገር እንቅፋት ነገር ብዙ አይኖርምና ሰዎች ያሉትንም ሌላውን ደግሞ በዳዕዋ በትምህርት የምንሰማቸውን ነገሮች ለመተግበር መጣጣር አለብን። የአላህን ጀነት ፍለጋ መሮጥ አለብን። የአላህ ጀነት ደግሞ ውድ ናት። አላ ኢነ ሰላዐተላሂ ጋሊያ ውድ ስለሆነች ልፋት ያስፈልጋታልና እንበርታ ለማለት ነው። ሼክ ወደ ጥያቄ ልግባና ረመዳን በመምጣቱ እንኳን አደረሳችሁ ብሎ ተህኒአ የእንኳን አደረሳችሁ መልእክት ማስተላለፍ ይፈቀዳል ወይ? ሱና ነው ወይስ ቢድዓ ነው? አይ ሱና ነው። መልካም ነገር በተገኘ ቁጥር ቢሻራ መለዋወጥ አብሰር ተገቢ ነው። قد أظلكم شهر كريم የሚል ሐዲስም አለ። አታኩም ረመዳን ተظلكم شهر كريم መስራት የሰጡበት አለ። እንደውም ሰለፎች 6 ወር ከረመዳን በፊት አላህ ረመዳን እንዲያደርሳቸው ዱዓም ያደርጋሉ፣ ዝግጅትም ያደርጋሉ። 6 ወር ደግሞ አላህ እንዲቀበላቸው በቃ አመቱን በሙሉ ከረመዳን ጋር የተያያዘ ነበር፣ ልባቸው የተሳሰረ ነበር የሚል ነገር አለና እንኳን አደረሰህ አላህ የሰጠንን ኒዕማ የምንበሳሰርበትና የምንተዋወስበት ስለሆነ መልካም ነው። ሌላው ጥያቄ ያደረ ጥያቄ ነው። ልክ በሶላት ልጆች ህፃናቶች ብሉግ ሳይደርሱ በ10 ዓመታቸው በዛ እንደሚታዘዙት ሁሉ እንደዚህ በአቅመ አዳም ሳይደርሱ ሳይዋጅብባቸው ጾሙ ተብሎ ይታዘዛሉ፣ ይበርታታሉ? አዎ በጾምም መጣር ያው ሙሩ الصبي بالصيام ل7 من المكر ወያ አይተፋም በሶላት እንደሚለው ሁሉ ስለዚህ በጾምም ይታዘዛል። ዋናው ነገር 7 ዓመት ላይ ልጆች ትምህርት የሚቀበሉበት ጊዜ ነው። ዛሬም ራሱ ዋናው ትምህርት የሚጀምሩት እኮ የ7 ዓመታቸው ነው። ከዛ በፊት ያለው ዝግጅት ነው አይደለም እንዴ ኬጂ ተብሎ ያ ማለት በሸሪዓው ሲቀመጥ ራሱ 7 ዓመት ተደርጎ በገጠመኝ አይደለም። በዚህ ሰዓት መቀበል ይችላሉ ማንኛውንም ነገር። አሁን የሚተከለው ነገር ከዚህ ጀምሮ በልቡ ላይ የሚተከል ከነቅሽ على الحجر እንደሚሉት ነው። التعليم في الصغر كالنقش على الحجر። በርግጥ ሙስሊም ቤት የሚወለዱ ልጆች ጉጉት ይኖራቸዋል፣ ላጎት ይኖራቸዋል። ቤተሰብ ነው እንደው ያሰናከለምና አትችልም አንተ ትምህርት ቤት ነው የምትለው ትጎዳለህ እያሉ እንዳይጾም ይከለክሉታል። የቻለውን ይጾም ደከመኝ ሲል ራሱ ያፍጥር እንጂ ቤተሰብ መከልከል የለበት። እንደውም እንዲጾም ማበረታታት ማዘዝ ነው ያለበት። ከ10 ዓመት በኋላ እንደውም ለምን ተውክ ተብሎም ሊወቀስና ሊበረታታ ይገባል። ጾም ቀላል ነው ግን ከባድ ነው ብለን ካሰብነው ከባድ ነው። ማንኛውም ኢባዳ ከባድ ነው። وإنها لكبيرة إلا على الخاشعين ነው የሚለው አላህ። አላህን የሚፈሩ ሰዎች ግን ይቀላቸዋል እና በጾም ሆነ በማንኛውም ነገር በዚህ እድሜ ላይ የትምህርት ቤት ደርሷል ማለት ነው። ሌላው ጥያቄ በረመዳን ዘካ እንደሚታወቀው ይወጣል ብዙ ጊዜና ሁለት ጥያቄ ነው እዚህ ጋር ያለው። አንደኛ መጠነ ዘካ ምን ያክል ነው የሚታሰበው? በብር ነው ወይስ በወርቅ ነው? ዑለማዎች መካከል ኺላፍ እንሰማለና የትኛው ነው የሚለው ነው። ሁለተኛ ደግሞ ዘካን ከረመዳን ጋር ተማያያዝ ለምንድን ነው? ቀድሞ ሳምንት ቢሞላው ለምንድን ነው የሚዘገየው? ጥያቄዎች አሉ። መጀመሪያ ዘካ ከእስልምና መሰረቶች መካከል አንዱ ነው። 5 አርካኖች አሉ። እንዲሁ እንደ በጎ ፈቃደኝነት የሚሰራ ስራ አድርገን ማሰብ የለብንም። ግዴታ ነው። የድሃውም ሐቅ ነው። الذين في اموالهم حق معلوم للسائل والمحروم። ስለዚህ መስጠት ግዴታ ነው። የሚሰጠው ረመዳን ካልሆነ የሚል ነገር የለም። ያው ረመዳን ላይ ሐሰናቱ ይበዛል ምናምን በሚል ሰዎች እንዲሁ በዘልማድ ያው ረመዳንን ጠብቀው ይሰጣሉ እንጂ አመት ሲሞላ ነው የሚለው። የጨረቃ አቆጣጠር አመት ሲሞላ አላህ ከሰጠው ገንዘብ ላይ ቆጥሮ አስቦ መስጠት ይኖርበታል። የደሃው ሐቅ ስለሆነ ማለት ነው። የሚወጣው መጠን ከምንድነው? ከብር ከወርቅ እንደየገንዘብ አይነቱ ይለያያል። ለምሳሌ ከብት ያለው ፍየሎች አሉት፣ ግመሎች አሉት። ያንዳንዱ የራሱ የሆነ ነሲብ አለው። የእህል ነሲብ አለ። በውሃ የሚጠጣና በዝናብ ውሃና በተጭኖ ውሃ ተጓጉዞ በቦትን በለው ዘመናችን ይለያያል አዝርዕቱ። ይሄ ደግሞ የገንዘቡ ዛሬ ንግድ ነው። ሰው ዘካ የሚያወጣበት አንዱ ትልቁ ስራና በንግድ ላይ በመሰረቱ የሚወጅበው በራሱ በሸቀጡ ነው። አንድ ሰው የልብስ ነጋዴ ከሆነ ከልብሱ ነው ማውጣት ያለበት። ገንዘብ ዒወድ እኮ ነው፣ ከዛ ተለዋጭ ነው እንጂ خذ من اموالهم ሲል ከዛው ከራሱ አይነት ነው። እዚህ ላይ ኺላፍ የለም ይቻላል በሚለው ነገር ግን ወደ ገንዘብ ላዙረው ካለ ደግሞ
ገንዘብ የሚባለው በሸሪዓ እውቅና ያለው ብርና ወርቅ ነውና ከሁለቱ ባንዱ መሆን አለበት ይላሉ። ከሁለቱ ባንዱ መሆን አለበት ሲባል ዛሬ ብርና ወርቅ የመገበያያ ገንዘብ ከመሆን ወጥተዋል፣ እንደማንኛውም ንብረት ዕቃ ሆነዋል። በዚህ ሰዓት ይሄ ስለሌለ መግዣ መሸጫ ስላልሆነ ምን ይሁን የሚገዙ አይደለም። እንዴት ይሁን ሲባል አይ በረሱል ሰለላሁ ዐለይሂ ወሰለም ዘመን في حديث ابي بكر الصديق ለአነስ ብን ማሊክ በጻፉት ቡኻሪ ላይ ባለው የፊዳ ኒሳብ ነው የተናገረው። وكل 200 درهم 5 دراهم ከየ200 ድርሃም ላይ 5 ድርሃም ይላል። ስለዚህ ማርትሬዛውን ነው እየተናገረ ያለውና ዛሬ የወረቀቱ ብር በዚያ ነው መገመት ያለበት በሲልቨሩ የሚሉ ዑለማዎች አሉ። አይ በዛን ጊዜም ቢሆን ወርቅም ዘካት ወጥቶለታል። ቁርአንም ላይ ደግሞ الذين يكنزون الذهب والفضة ነው የሚለው ብርና ወርቅ ማድለብ ብሎ ሁለቱን ነው የጠቀሰውና 20 مثقال ላይ ዘካ ይወጅባል። 20 مثقال ማለት ደግሞ 85 ግራም ማለት ነው። 1 مثقال 4 ግራም ከሩብ ነው የሚሆነውና ይሄ ነው የሚወጅበው፣ በዚህ መጠን ነው የሚወጅበው። ስለዚህ ገንዘቡ በምን ይተመን መነሻውን ለማወቅ ያህል ነው እንጂ ውጤቱ ተመሳሳይ ነው። መነሻው በብር ካልን የብር ዋጋ ትንሽ ወረድ ስለሚል እዚህ ሲልቨር ዋጋ ወረድ ስለሚል በትንሽ ነገር ይወጅብና ድሆች ዘካይ ማግኘት እድል ስለሚኖራቸው በሱ መታሰብ አለበት የሚሉ ዑለማዎች አሉ። ያው ኢትዮጵያ ዑለማዎች ፈትዋ ኮሚቴም ይሄንን ባለፉት አመታት ውስጥ በብር መታሰብ አለበት የሚል ፈትዋ አውጥቷል። ሌሎች ደግሞ ዑለማዎች አይ በብሩ የዋዠቀ ነው ያለው ቦታውን ያለቀቀው ወርቅ ነው በዛ በረሱል ሰለላሁ ዐለይሂ ወሰለም ዘመን ከነበረው ዋጋው ሳይወርድ ነው ያለው አሁን በደንብ ሲሰላ ራሱ ማለት ነው። እንደገና ደግሞ ተፈላጊነቱም የሱ ስለሚበልጥ በብር ሳይሆን በወርቅ ተመነው ነው። በየትኛውም ተመነው በወርቅ ስንተመን እንግዲህ 85 ግራም ወርቅ ዋጋ ማለት ነው። ወርቁም ዋጋ በየቀኑና በየአመቱ ስለሚለያይ የገንዘብ ግሽበቱ ያወረደው ስለሚመጣ በየጊዜው መጠየቅ ያስፈልጋል። በተለይ ብሔራዊ ባንክ የሚያወጣቸው ዋጋዎች እነሱ እንደ በአንድ ሀገር ላይ እንደ መለኪያ ተደርገው ተወስደው በዚያ ዘካ ይወጣ የሚል ነው የዑለማዎች ወሲያና በብሩ ኮንስት ግራም ነው 500 በብሩ 595 ግራም ነው። በወርቁ ደግሞ 85 ግራም ነው። የግራሙ መብዛትና ማነስ እንደተጠበቀ ሆኖ ዋጋው ግን የ595 ግራም ነው ዝቅ የሚለው የብሩ ማለት ነው። በሁለቱም ቢሆን በርከት ያለ ገንዘብ ያለው ሰው ይደርሳል እዚያና ከየ200 ብር 5 ብር ወይም ደግሞ በመቶ 2.5 ነው የሚሆነው። አላህ እንጂ ማንም እስከማያውቀው ቁጥር ድረስ ቢሄድም ከዚህ ፎርሙላ ውጪ የለም ማለት ነው። 2.5 ነው። مرحبا جزاكم الله خير شيخ። ሌላ ጥያቄ አንዳንድ ሰዎች በረመዳን ያለ ምንም ምክንያት የሚያፈጥሩ አሉ። ነገር እንኳን ብዙ አይስተዋልም። ይሄ ሊናገር ነው ብዙ ጊዜ የሚስተዋለው። ምናልባትም ዶክተሮችን በሐኪሞችን ሄደው ያናገራሉ። ስኳር አለብህ፣ ደም ግፊት አለብህ አችልም የሚል ወረቀት እንደ ማስረጃ በመውሰድ ቀጥታ ማለት የሚያፈጥሩ ሰዎች አሉ። ምግብ ቤት ሲበገቡ ያለ ችግር አለና እንደው እነዚህን ምን ትላላችሁ? ይሄ استخفاف بالدين ነው። ዲንን በንቀት መመልከት ነው። ሸዓኢር አላህን መዳፈር ነው። ዑዝር እንኳን ያለው ሰው እውነተኛ ዑዝር ማለት መጾም የማያስችል ሰተር ቢል የተሻለ ነው። የሚመከረውም እንደዛ ነው። ይሄ በአደባባይ በረመዳን መብላት በጣም የተሳሳተና ትልቅ ወንጀል ነው። በቀላሉ የሚታይ አይደለም። እንደውም ፉቃሃው الحنفية والمالكية ከፋራም አለበት ይላሉ። ከጅማ ውጭ ያለውን ከፋራ ስለሚያስወጅቡ አንድ ቀን ካፈጠረ በዛ እንግዲህ ከፋራው ስንት ነው? 2 ወር መጾም ይኖርበታል። ያችን አንዷን ቀንም ቀዶ አውጥቶ እኮ ነው አንድ ቀን መታገስ አቅቶት የ61 ቀን እዳ ነው የሚሸከመው ማለት ነው። ስለዚህ በዚህ መልኩ ረመዳንን ማራከስ የለበትም። ዑዝር ሐቂቂ ያለበት ሰው ደግሞ እንደማይችል የተረጋገጠ ሰው እሱ ያፈጥራል። ሲያፈጥር ደግሞ ሙጃሃራ ማድረጉ ተገቢ አይደለም። በተለይ በምግብ ቤት ውስጥ እንደዚህ ምግብ ቤቶች ራሳቸው ፈትዋ ያየሁ ነበር ሰሞኑን ዑለማዎችን መክፈት ይችላሉ ወይ በረመዳን የሚለው ማለት ነው። ያው ይጠቅማልና ላንሳው። ዑዝር ያላቸው ሰዎች ለነሱ ምግብ መሸጥ ክልክል አይደለም ይላሉ። ዑዝር ያላቸው እርግጠኛ ምሳሌ ሐይድ ላይ ያለች ሴት የቂን ሆነ ይሄ
የታማሚ ነው በአብዛኛው ለኩፋርና የአላህን ሻዓኢር ለማያከብር ሰው አገልግሎት የሚውል ከሆነ መሸጡም ክልክል ነው በሐራም ለሚጠቀም እርግጠኛ ከሆነ ደግሞ የበለጠ አشد حرمه لانه من تعاون على الاثم والعدوان በኃጢአትና በወሰን ማለፍ ላይ መተጋገዝ ስለሚሆን ማለት ነው እንደዛ ነው ማታ ግን ችግር አይኖርም አይደለም መስራት ቀን መክፈት ነው እንጂ ቀን ሲከፈት ነው እንጂ በለሊትማ ማንኛውም ያከለ ሌላው መንገድ ይሄዳለሁ ብሎ ሰውየው ንያ አድርጎ ነበርና ግን ከቤት ሳይወጣ አፈጠረ ዘው ቤት አውጥሮ ወጣ ማፍጠር የለበትም ሳይወጣ ወጣ ነው ይሄ ሰውዬ ከፈራ አለበት ምን ያደርግ ነው ከፈራ አለበት የለበትም اختلاف አለ ግን የሙሳፊር ዑድሮች በሙሉ ሰፈር ውስጥ ከገባ በኋላ ነው የሚፈቀዱለት እንጂ ገና ስላቀደ ብቻ በነያ አይደለም አይቻልም طيب ሌላኛው በዑዝር ሰው አፈጠረ ካፈጠረ በኋላ ቀን ላይ ቀኑ ሳያልቅ ዑዝር ተወገደለትና ይሄ ሰውዬ ከለከላል ሳይከለከለም አይከለከለም እንደው መተው የተሻለ ነው ኢምሳክ ማድረጉ አፍضل ነው እንጂ አይከለከለም መገብ ይችላል ሰላም አለይኩም ወራህመቱላህ مرحبا ሌላው ለማፍጠር ብሎ በረመዳን መንገድ መውጣት ያው መንገድ ሰፈር ዑድር የለውም ማለት ነው ይሄ እንደውም ሻፊዒዎች ምን ይላሉ الرخص لا تناط بالمعاصي ይላሉ ስራዬ ብሎ ለጥፋት የተነሳሰው ሩخص አይሰጠውም ሙሳፊር እንኳን ቢሆን ለምሳሌ ለመስረቅ ከሄደ ማሳጠር አይችልም ነው ማለት አዎ من ضر غير باغ ማለት غير ظالم ማለት ነው ولا عاد ولا متجاوز للحد ሰው ላይ ድንበር ማያልፍ ማለት ነውና ዑድዋን ካለ አይፈቀድም ሰፈር ሸሪዓ አይደለም ይሄ ሰፈር ሸሪዓ አይደለም ይሄ ለጥፋት እኮ ነው እየሄደ ያለው ይዘው ስለዚህ ለማፍጠር ብሎ መንገድ መውጣትም ራሱን ትክክል አይደለም አይቻልም ወርሃው ሰውየው ጀናባ ላይ ነበር ያለው ነጋበት ሳይታጠብ ጾም ነይቶ በዛው ቢውል ይችላል ወይ ያው ታጥቦ መስገድ አለበት ፈጅር ስላለበት ነው እንጂ ለጾሙ ችግር የለውም ጀናባ ጾም አያፈርስም طيب በአሁኑ ሰዓት ያለው የሰፈር የጉዞ ሁኔታ ይታወቃል በአውሮፕላን በተመቻቸ መንቀሳቀሻ ስለሆነ እንደው ይሄ አድካሚ ነው ተብሎ ሰፈር አድካሚ ተብሎ ማድረስ አለበት ወይ አይ አፍጠር አለበት የሚል ግዳጅ አልመጣም እንደውም ወአንተሱሙ ኸይሩን ለኩም ነው የሚለው ሱረቱ አልበቀራ ላይ ومن كان منكم مريضا او على سفر فعده من ايام اخر قال በኋላ መጨረሻ አንቀጹ ላይ መጾማችሁ የተሻለ ነው ይላል ስለዚህ የተመቻቸ ሁኔታ ላይ መንገድ የሚሄድ ሰው መጾሙ ተመረጠ ነው ችግር የለውም ላፍጥር ካለ ግን ሩخصው አንዴ ስለወጣ የወጣውን ፍቃድ ማጠፍ አንችልም ባይደክመው ይችላል ብዙ ጊዜ በእግር እንኳን የሚሄደው ከዚህ በርካቶ መሄድ ያደክማል ከዚህ ሳውዲ ከመሄድ አዎ እሱ መኪና አውሮፕላን ምናምን ስለሚሆንና ያንተሰብ አድርገው ሁክም አይቀየርም ሌላው ረመዳን ወይም ጾመኛ የሆነ ሰው ሽቶ ቢጠቀም ይችላል ሽቶ ችግር የለውም ወደ ውስጥ የሚገባ ነገር እስከሌለ ድረስ ፈሳሽ ሆኖ ወደ ውስጥ የሚገባ ነገር ከሌለ አፍንጫው ሽታ በመሳቡ አይበላሽም ሌላው ደግሞ ምክር ነገር የጠየቀው በረመዳን የአብዛኛው ሰዎች ጭንቀት በቃ ስለ ምግብ ነው መጠጥ ምግብ ሾርባ ሳሙሳ ምግብ ነገር ነው ለኢባዳ ከመጨነቅ ይልቅ ለምግብና ለዚህ ነገር ነው ሰው ጭንቀት ቁሳቁስ ነገር ነው ለነዚህ እንደምን ይሏቸዋል ምክር አላህ እንግዲህ ወጀም በለሊቱ ጊዜ አላህ የፈቀደለት መብላት አይከለከልም حرام ነው ማለት አንችልም ወኩሉ ወሽራቡ حتى يتبين لكم الخيط الابيض من الخيط الاسود ነው ግን ምግብ በመሰረቱ ራሱ ሸሪዓውን ቢለው ከረመዳን ውጪ በሚዛን መበላት አለበት ነው የሚለው بحسب ابن ادم لقيمات يقيمن صلبه ለአደም ልጅ ጀርባውን ቀጥ የሚያደርጉለት ጉርሻዎች ይበቁታል فإن كان لابد فثلث لطعامه وثلث لشرابه وثلث لنفسه የማይቀር ከሆነ ደግሞ አንድ ሶስተኛውን ለምግቡ አንድ ሶስተኛውን ለመጠጡ አንድ ሶስተኛውን ደግሞ ለአየር መንሸራሸሪያ ተንፋሽ መተው አለበት ነው የሚለውና ጭንቅንቅ እስከሚለው ድረስ መብላት ረመዳን ላይ ምንድነው ክብደታቸው ጨምሮ የሚወጡ ሰዎች አሉ ያ ተገቢ ነገር አይደለም ረሃብ እንዲሰማው ተፈልጎ ነው እንደገና ለጤናም በኩል ኢብኑ ቀይም እንደሚሉት በአመት አንድ ወር መጾም ማለት ሰውነትን ጤንነት ዳግም መመለስ ማለት ነው ምክንያቱም አላስፈላጊ ፈضላት ከሰውነቱ ይወጣል
ጤንነቱ ይመለስለታል ضعيف ነው እንጂ ሐዲሱ ሱሙ تصحوا የሚልም አለ ሱሙ ጤነኛ ትሆናላችሁ ይላል ከዚህ አንፃር የምግብ ሚዛናችንን መጠበቅ አለብን